ሰውዬው እኮ ደውሎልኝ ነበር። እሺ ታይ ነበር ድምፁ ራሱ ድክም ብሏል። ምን የማይሳሜ እኮ እንዴት አድርገን እንተግብር ነው ይሄን ያለን ሰውዬው ያስቀመጠልን መስፈርት እንዴት አድርገን እንተግብር? አንድ እንኳን የድግሱ ጉዳይ አሳስቦሽ ከሆነ ደግሞ የሆነ ነገር እንረዳዳለን። አለቀ። ልጁ ደግሞ ያንቺ ብቻ አይደለም ለኔም ቢሆን እፈልገዋለሁ። ብዙ ነገር ነው እየረዳኛል። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬም በድጋሚ መተናል በሳሚዮ ቻናል ላይ። ያው ሳሚ ያለበት ሁኔታ ታውቃላችሁ ሁላችሁም። እንግዲህ ባለፈው ምክንያቱ ታውቋል እና ደግሞ ያው ያልተጠበቀ ነገር ነው። እናትየውም ገኒም ማመን ያቃታት እውነት ሳሚ እንደዚህ አይነት ልጅ ነው ወይ? እኔ አሁን እሷ መጀመሪያም ልንነግራት ስንል ራሱ በጣም ነው የጨነቀኝ። እውነት ነው ወይ እንደዚህ ያረጋሉ ሳሚ የሚለውን ነገር ታምናለች ወይ ብዬ ማለት ነው። ግን በመጨረሻ እሷ ማምናለች እና ደግሞ ምንድነው እሷ አሁን ደግሞ አሟታል እና ቅድም አይቻት ነበር። እስቲ አሁንም ደግሞ ድጋሚ ገብቻ ያታለው መፍትሄ ተገኝቷል። ግን መፍትሄው ደግሞ ምንድነው? ቅድመ ሁኔታ አስቀምጦለታል ሰውየው ማለት ነው። ማለትም የሳሚ ያስረገዛት ልጅ ወንድም ማለት ነው እና አስቀምጧል። ያንን መፍትሄ እና ገኒ ትቀበላለች ወይ ነው። ከተቀበለችን ቶሎ ብለን እንግዲህ ወደሚቀጥለው ሄደን ልጁን ወደ ማስለቀቅ እንሄዳለን ማለት ነው። ካልሆነ ግን ቀድሞ ሊለቀው አይችልም ማለት ነው። ይሄን መስፈርት ካልተሟላ ቀድሞ ሊለቀው እንደማይችል ነው እኔንም ደውሎ ያወራኝ። ከእናትየው ጋራ ወይም ከገኒ ጋራ ምንም አይነት ነገር እንደማያወራት ነው የተናገረው። ባለፈው ማየታቸዋል። ጆሮ ላይ ነው ጥርቅም ያደረገው። ገና እሷ ደውላ እያወራችው ሳለች እናቱን የሳሚ እናት ነኝ ከማለቷ ነው ጆሮ ላይ የዘጋውና ትንሽ ይከብዳል ከእሷ ጋር ያለው ቢፍ ማለት ነው። እና አልፈለገም ራሱ ማውራትም አልፈለገም ማለት ነው። እና ዛሬ አሟታል። እንደውም በዛውም ወደ ሐኪም ቤት እንወስዳታለን ብያለሁ። ዮናስም እየመጣ ነበረ እና እስቲ ገብተን የሆነ የሚደረገውን ነገር አድርገን እና መፍትሄውን ደግሞ ትቀበለዋለች ወይስ አትቀበለውም፣ የተቀመጠው መፍትሄ ምንድነው እሱ የሚለውንም እዛው የምትሰሙት ይሆናል። ከተቀበለችው እንግዲህ ሳሚን ወደ ማስለቀቁ ቀጣይ ስቴፕ ነው የምንሄደው፣ ቀጣይ ፕሮሰስ ነው የምንሄደው። የማትቀበለው ከሆነ ደግሞ እንግዲህ ያው ሳሚ እዛው ሊቆይባት ነው ማለት ነው። እና እናት ነች እና እኔ እርግጠኛ ነኝ ይህንን የተቀመጠላትን ቅድመ ሁኔታ ትቀበላለች ብዬ ተስፋ አደርጋለሁኝ። ቤተሰቦቻችን በቃ ጊዜም ከምናቃጥል እሷንም ቶሎ ላውራትና ቀጥታ ወደ ሕክምና ቦታ መሄድ ስላለባት ማለት ነው። የታመመችውም ያው በሌላ ጉዳይ አይደለም፣ በዚሁ ጉዳይ ነው። ሌላ ሊያማት የሚችል ነገርም አልተፈጠረም። አስቡ፣ እናት ነች፣ የሆነ ቦታ ታግቷል። እንባዋ ራሱ ደርቋል። አልቅሳ ሰልችቷል፣ እንባዋ ደርቋል እና ያሳዝናል። በእርግጥ ግን እስቲ ያው የታመመችውን በዚሁ ምክንያት ስለሆነ መፍትሄውን እንንገርና ቶሎ ብንፈታው ብዬ ነው እንትን ምለው። እኔ እነሳሚን በዚህ መንገድ ደግሞ ትሪት ማለትም በዚህ መንገድ ደግሞ ያገናኘናል፣ በዚህ መጥፎ ጊዜ ደግሞ አብረን እንደዚህ እንቆማለን ብዬም አላሰብኩም ነበረ። እግዚአብሔር አንዳንዴ የሚያደርገውን ነገር አታውቁም እናንተ እና ብዙ ነገር ነው እያደረገ ያለው ሰዎች የሚያገናኝበት። ለበጎም ሊሆን ይችላል፣ እኛንም ሊያስተሳስረን ሊሆን ይችላል እንደዚህ እያደረገ ያለውና እስቲ እንግዲህ እናያለን መፍትሄውን። ጭንቀት ነው አሟተ መክፈትም ላትችል ትችላለች እና ቤቶች ግን እንዴት ነሽ? ቀለል አላለች? ተኝ፣ ችግር የለም ተኝ። እንዴት ነሽ? አሁን ትንሽ ቀለል አላለች? እንሄዳለን። ቆይ እስኪ ሐኪም እንሄዳለን። አዲስ ነገር አለና ስልክ ተደውሎልኝ ነበር። አዲስ ነገር አለ ዛሬ። አሁን እኮ አንቺ ጋር ቆይቼ ከወጣሁ ወዲህ ስልክ ተደውሎልኝ ነበርና ደስ ይላል ያለኝ ነገር ማለት ነው። እና እስቲ አውርቼው ነበር። ደስ ይላል ያለው ነገር
ምን ሳሚ ተለቀቀ? ተኝ እነግርሻለሁ። ምንድነው? ሳሚ እንኳን አልተለቀቀም፣ ግን እሱ ሊለቀቅበት የሚችለውን መፍትሄ ተቀምጧልና ምንድነው? አሁን እንዴት አድርገን ነው እሱ ያስቀመጠው መፍትሄ እንዴት ነው መተግበር የምንችለው የሚለውን ነገር ላይ እንድናወራ ነው። ከዛ በኋላ ደግሞ ሐኪምም እንወስድሻለን። ዮናስም እየመጣ ነው። ሐኪምም እንወስድሻለን በዛው። ቁጭ ይዘናት እንሄዳለን። ሐኪም እንትን እንበላትና ላውራትና ሰውዬው እኮ ደውሎልኝ ነበር። እሺ ምን አዲስ ነገር አለ? አዲስ ነገር አለ። መፍትሄ ሳይገኝለት አይቀርም ያው የሳሚ ጉዳይ መፍትሄ። አዎ አንቺም ከዚህ በላይ አትታመሚም። እንግዲህ ያለን የምናደርግ ከሆነ ከዚህ በላይ አትታመሚም። ምንድነው? አሁን ያሳሰበኝ እኔ ይሄንን ነገር ገኒ ትቀበይዋለሽ ወይስ አትቀበይውም? ከተቀበልሽው ደግሞ ጊዜ ይፈጃል። እንዴት አድርገን ነው ቶሎ በፍጥነት የምናደርገው? የምናውቃቸው ሰዎች ሊኖሩ ይገባል። ብዙ ነገር በእርግጥ እንደ ኖርማል ሰው እንደ ጤነኛ ሰው ስታስቢው ተገቢ አይደለም፣ ግን በቃ ምን ማድረግ ይቻላል? እንግዲህ ለልጅ ስትይ ማድረግ ስላለብሽ ማለት ነው። እና ምንድነው እነሱ ያስቀመጡት መፍትሄ? ከዛ በፊት ግን ለልጅሽ ማለት ለልጅሽ መፍትሄ ነው ብለሽ የምታስቢውን ነገር ሁሉ ለማድረግ ዝግጁ ነሽ? እንዲለቀቅ ትፈልጊያለሽ ሳሚ? አዎ ልጄማ እንዲለቀቅ ፈልጋለሁ እኮ። እኔ ምን ያህል ጭንቀት ላይ እንዳለው እኔ ነኝ። ስለዚህ ከባድ ነገርም ቢሆን ለማድረግ ዝግጁ ነሽ ወይ ነው? ችግር የለውም። ምንድነው እሱ? እንግዲህ አውርቶኛል ወንድምየው ማለት ነው። በስነ ስርዓት ነው ያወራኝ። ያው አቋሙን አልቀየረም። እህቱን ማለት ነው። እሷም ጥሩ ሁኔታ ላይ አይደለችም ነው ያለው። አሁንም ቢሆን ጭንቀት ላይ ነች ምናምን። እኔ እኮ ግን ግርም ነው የሚለኝ እንደው ፍቅርም ምንም እኮ በግድ የሚሆን ነገር ነው እንዴ? ቆይ ማለት መጋባትም ትዳርም በግድ የሚሆን ነገር ነው? ሰዎች ሁለቱ ካልተዋደዱ ምንም ግድ እንትን መፍረሱ እኮ አይቀርም በኋላ ችግር ተፈጥሮ ማለት ነው። ስለዚህ ምን ተብሎ ነው ያለው? ምንድነው እሱ? ሁለት ነገር ነው የምፈልገው ነው። አንደኛ እሱ ራሱ ጥፋተኛ ነኝ ተሳስቻለሁ ብሎ ይቅርታ መጠየቅ አለበት በስነ ስርዓት። ሁለተኛው ነገር ይቅርታ መጠየቅ ብቻ ሳይሆን በስነ ስርዓቱ ሽማግሌ ልኮ ሰርግ ደግሶ ማለት ሰርግ ስልሽ ያን ያክል የተካበደ ሳይሆን በሚችለው በአቅሙ የሆነ ፕሮግራም አዘጋጅቶ ሽማግሌ መጀመሪያ ልኮ ልጅቷን በስነ ስርዓት በሰው ፊት በአደባባይ ላይ እንዲያገባት እፈልጋለሁ። በዛ ሚስማማ ከሆነና እርግጠኛ ሲሆን ብቻ ነው መለቀው። ከዛ ውጪ የመልቀቁን ጉዳይ ህልም ነው አለቀውም ነው ያለው እሱ። እንግዲህ ይሄ ነገር በግድ ነው እንደሚያጋባቸው ምንም የሚሆን ነገር አይደለም። ከዛ በኋላ ሊለቀው ሽማግሌ ልኮ ሽማግሌ መላክ ብቻም አይደለም፣ በስነ ስርዓት ፕሮግራም አዘጋጅቶ በስነ ስርዓት አደባባይ ላይ ሰዎች በተሰበሰቡበት ማግባት አለበት። ላጠፋው ጥፋት ደግሞ አሁን እንትን ላለበት ይቅርታ እኔን መጠየቅ አለበት ነው ያለው። ይሄ ከሆነ ይለቀዋል። ይሄንን የሚያደርግ ከሆነና ሚስማማ ከሆነ ነው መለቀው። ይሄን ደግሞ ለመስማ አሁን እኮ እኔን ብቻ አውርቶ አይደለም የጨረሰው። ከአንቺ ጋር ማውራት የምችለውም ማነጋገር የምችለውም በዚህ ጉዳይ ከተስማማች ብቻ ነው። ሄደክ ለእናትየውም ንገራት ነው ያለኝ ማለት ነው። እና በግድ እንዲያጋቡ ነው እንዲጋቡ ነው እያለ ያለው እሱን ነው እንግዲህ። በግድ ይሄ ድሮ የቀረው እኮ ነው በግድ ማለት። እኔ ምን አውቃለሁ እንግዲህ። እሱም ልክ ነው። አሁን እሷም እንዴት ልክ አለ። ግን አሁን አስብ ከሷ ጋር
ነገ ዘመድ መሆናቸው አይቀርም። በግድ ተጋብተው አስበዋል። የማይሆን ነገር እኮ ውስጣችን እኮ እየቆሰለ ጋብቻ በመጣች ትርጉም የለውም። ግን ምን ያደርጋል ታዲያ? ምን መፍትሄ አለ? ሌላ አለ መፍትሄ ካለ ወደዚህ በይ። እኔ ልጅቷን ራሴ አናግሬ ምን እንደምትለኝ መልስ እንትን ብዬ ነው እንደዚህ አይነት ነገር ልጅቷን እንድናወራት አይደለም እንድናቃትም አይፈልግም። እና ግድ እኔ አሁን እኮ ሳሚ ራሱ ስልኩን ተቀብሎታል። ማን እንደሆነች ራሱ በቴሌግራም ፎቶ እንዳይልክልኝ እንኳን ስልኩን ተቀብሎ በሱ ስልክ ነው ማግኘትም ስፈልግ ማወራው ማለት ነው። በስልክ እኔ የሚያገናኘኝ ራሱ እኔ በራሱ ስልክ ነው ሳሚ የሚያገናኝ። ዛሬም ራሱ አውርቶኝ ነበረ። ድምፁ ራሱ ድክም ብሏል። የማይሳሜ ገለውታል በለኛ ሳሚ የሆነ ነገርማ ሆኖ ይሆናል። ራቡ ራሱ ለዚህ መፍትሄ እንፈልግ ነው። ስለዚህ ምንድነው መፍትሄው? እኔ እኮ ምንም ግራ ገባኝ። ይሄ ነው ያስቀመጠው መፍትሄ ነው። እንዴት አድርገን እናድርገው ነው አሁን? እንዴት አድርገን እኔ ልጄ ወይ ነገር አይሰጡት ወይ እየቀጠቀጡት ይሆናል እኮ እንዴት አድርገን እንተግብር ነው? ይሄን ያለንን ሰውየው ያስቀመጠልን መስፈርት እንዴት አድርገን እንተግብር? አንድ እንኳን ነጥብ እኮና መፋታት ይችላሉ። ከዛ በኋላ አንቺ ልጅሽ እንዲለቀቅ ተጋቡ ተፋቱ ማለት ምን ትርጉም አለው እኮ? ልጅሽ እንዲለቀቅ እና ተጋብቶ መፋታት እሷ ራሱ እንዴት በግድ አግበኝ ብላ በወንድሟ ይሄኔ እሷም ራሱ የሚያደርገውን ነገር አታውቅም። እርግጠኛ ነኝ ልጅቷ አታውቅም። መሀል ገብቶም ይሄኔ በጠበጣቸው ወንድምየው ነው እንጂ ሳሚም ይሄኔ ይወዳት ይሆናል። አታውቅም። የምናውቀው ነገር የለም እኮ አሁን እኮ ሳሚ ሁለቱንም ብናናግር እሷንም ብናናግራት አሪፍ ነበር። እሷ አትገኝም፣ አናገኛትም። የት አግኝተናል? እውነታ ነው እሷ ጋር ነው ሁሉም ነገር ያለው እኮ ሰውየው ጋር እኮ አይደለም እኮ። የት አግኝተናት? ማን ነውና ነው እሱ የሚያስገድደው? እንግዲህ ማንነቱንማ አሳየን እኮ። ልጃችንን እፍና አድርጎ ወስዶ ያለ መፍትሄ አስቀረናል። ምን አመጣን? ለምን እኛ አለን አይደል እንዴ? ዘመድ አለ፣ ቤተሰብ አለ አይደል እንዴ? ግን ምን አመጣን ነው? ዘመድ የተባለው የሳሚ ዘመዶች ምን አመጡ? አንቺ ምን አመጣሽ? እኛ ምን አመጣን? ምንም አላመጣን። አቅም አለው ሰውየው፣ ጉልበት አለው ነው በቃ። እና ምንድነው የሚሻለው? ምንድነው የምትሉት? ተስማሚያለሽ አትስማሚም ነው አሁን እዚህ ጋር። ተስማሚያለሽ አትስማሚም ባለው ባስቀመጠው መስፈርት ተስማሚያለሽ ወይስ አትስማሚም ነው እዚህ ጋር። ተስማሚያለሽ ወይስ አትስማሚም ነው እንግዲያውስ። እኔ የምችለውን ነገር አድርጌያለሁ። በእኔ ማንም አያይብኝ። በዚህ ልጅ ነፍስም እኔ ተጠያቂ አይደለሁም። እሺ ግን አልፈለግሽ ምንም አይጎዳው። በግድ ተጋቡ ምንድነው እንዴ? እንዲለቀቅ አትፈልጊም? ያሰቃየው ነው አይደል እንዴ? ልጁን ይዞ እሱ ከፈለገ ልጁን ለቆ የምታረጉትን አርጉ ማለት አለበት። እንደ ትልቅ ሰው እናውራ ከተባለ ማለት ነው። እዛ ጋር ልጁን እየደበደበ ልጁን እያሰቃየ በግድ አግባ። ቆይ ታዲያ እኔ ምን ላድርግ? በጸባይ እኮ ለማውራት ብንሞክርም እምቢ አለ ሰውዬው። ልጅቷን አናግሬ ልጅቷ ምን እንደምትለኝ ብሰማ ትክክለኛ ነው ይሄ ነገር። እንግዲያውስ ልጅቷንም ማግኘት አንችልም። አንደኛ የሳሚስ ካልሆነ ምኑ እሱ እኮ በኋላ የሚጣራ ነገር ነው። ገና ከተጋቡ በኋላ ሌላ የሚደረግ ነገር ነው ይሄ። እሱ እኮ አሁን ሽማግሌ እንትን ይላክ ነው እየተባለ ያለው እዛ ጋር አይደል እንደ ይቅርታ ይባል እኮ። እኛም ቅድመ ሁኔታ የምናስቀድምበት ነገር ሽማግሌ ራሱ አሁን በዚህ ሁኔታ እሱ እኮ አሁን እያለ ያለው ታግቶ አይደለም ሽማግሌ የሚላከው ታግቶ አይደለም። እለቀዋለሁ ግን የምለቀው በዚህ ጉዳይ ስትስማሙ ብቻ ነው እያለ ያለው። ተገናኝተን እንደውም በስነ ስርዓት በአካል ማውራት አለብን ነው የሚል። ወይም ደግሞ ለምን እንደዚህ ያናረግ አይደለም እሱ ያለኛ ነው እሱ። እናትየውንም ቢሆን አግኝቼ አንተንም ቢሆን በአካል አግኝቼ ማውራት እንችላለን። በአካል ተገናኝተን ሳሚ እዛው ባለበት እና ችግር የለውም እናወራለን። ካወራን በኋላ እለቀውና ከተስማማን እለቀዋለሁ ነው ያለው። ስለዚህ አንቺ ዝም ብለሽ ተስማምቻለሁ ችግር የለውም ብለሽ በኋላ እኮ ሀሳብ መቀየር ይቻላል። ከተለቀቀ በኋላ አንዴ እናስለቅቀው እንጂ ለመፍትሄ ደግሞ ሌላ ነገር እንፈልጋለን። እናገኘው ይሄን ሰውየው እናገኘው ግን ሊያቀብን ይችላል። የፖሊስ ምናምን ቀድመን ካሳወቀን ሊያቀብን ስለሚችል ዝም ብለን እናገኘው። ያው መናፈሻ ውስጥ ምናምን ማለት ነው። እናገኘውና እናውራው።
አንድ ነገር ደግሞ ቢመጣስ ቢፈርስ ሰውዬው ለምን ሜዳ ላይ ራሻውን እንኳን ብናክ ተከታተለ ሌላ ሜዳ ላይ እኔ ዮናስ አንቺ ሆነን እንሄዳለን። ፍቅር ትቅር ያው ነፍሰ ጡርም ስለሆነች ሶስታችን ሆነን እንሄዳለን። የምናገኘው ግልጽ የሆነ ቦታ ነው። ካፌ ውስጥ ቀን ነው የምናገኘው፣ ማታ አይደለም። እንደዛ እንቅጠረው። እሺ የሚል ከሆነ እኮ ነው ይሄንንም ከዛ እናገኘውና ቁጭ አድርገን እናውራው አይሻልም? ግን ማለት ነው ይሄንን የማይሆን ከሆነ አግኝተን ማናወራው ከሆነ ባለው ሀሳብ ቅድም በነገርኩሽ በሽማግሌ ሀሳብ መስማማት ግዴታ አለብሽ። እኔ አልስማማም በዚህ ሳሚ። እኔ ምንም የምስማማው ነገር የለም በዚህ እንዳልከው ሰውዬው ወዴት ነው የምትሄጂው? አሞሻል እንዴ? ያዛት አንተ በእናትህ ወዴት ነው የምትሄጂው? ምን አገባኝ እኔ ታዲያ? እኔ እኮ አይመለከተኝም። እኔ እኮ እየጣርኩ ያለሁት እኮ እናንተን ለመርዳት ነው። ይጥፋል ተወው ልጁን። ገኒ ተረጋግተሽ አስቢበት። ከዚህ ውጭ መፍትሄ ሊኖር ይችላል እንደ ገና አይደለም ሽማግሌ ሌላም ነገር አድርጉ ካለ እናድርጋለን ልጁን ለማስለቀቅ። የድግሱ ጉዳይ አሳስቦሽ ከሆነ ደግሞ የሆነ ነገር እንረዳዳለን። አለቀ። ልጁ ደግሞ ያንቺ ብቻ አይደለም ለኔም ቢሆን እፈልጋለሁ። ብዙ ነገር ነው እየረዳኛለሁ። እናት አይደለሽ እንዴ አንቺ? መልስ አትሰጥም እንዴ? መልስ አትሰጭም እንዴ? ጥሩ እኔ ስለዚህ ከዚህ ልጅ ደም ነፃ ነኝ ማለት ነው። አይመለከተኝም፣ አያገባኝም። የፈለጋቸውን ነገር ዘልዝለው ለምን አይበሉትም? እኔ አይመለከተኝም። በቃ አዎ እንዴ አልቀበልም የምትል ከሆነ ምንድን ነው እሱ ማድረግ? ዞር እባክህ። ዝም ብለን ነው እንደምንለፋው እኛ ጥለን ክፈት። አይመለከተኝም ከዚህ በኋላ